በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። በቀንም በሌሊትም እንዲሰለጥኑ፣ ብርሃንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን፣ ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕርን ዓሦችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን።
በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1 ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶችን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው። ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደው ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1 እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆልምመዋል፣
በመሰዊያውም ላይ ያቃጥለዋል። ደሙም በመሰዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሰዊያው አጠገብ በምስራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሰዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን፣ ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣
የባህርን ዓሦችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ 6ኛ ቀን። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል።
ቁርባኑም የሚቃጠል መስዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሰዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሰዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሰዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሰዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሰዊያው ያቀርበዋል፣ ራሱንም ይቆልምመዋል፣ በመሰዊያውም ላይ ያቃጥለዋል። ደሙም በመሰዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሰዊያው አጠገብ በምስራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሰዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን፣ ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣
ወፎችም በምድር ላይ ይብዙ፣ ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደወገኑ አደረገ፣ እንስሳውንም እንደወገኑ፣ የመሬት ተንቀሳቃሾችንም እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕርን ዓሦችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን፣ ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል።
የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆለምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው።
በቀንም በሌሊትም እንዲሰለጥኑ ብርሃንንና ጨለማን እንዲለዩ እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን ውሃይቱ እንደወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባህርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደወገኑ አደረገ፣ እንስሳውንም እንደወገኑ፣ የመሬት ተንቀሳቃሾችንም እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕርን ዓሦችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን፣ ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው።
ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆለምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች።
እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን ውሃይቱ እንደወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደወገኑ አደረገ፣ እንስሳውንም እንደወገኑ፣ የመሬት ተንቀሳቃሾችንም እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕርን ዓሦችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን፣ ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው።
አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆልምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው።
ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውኆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባሕር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕርን ዓሦችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን፣ እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን፣ ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ
በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም፣ ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆለምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። መጽሐፍ ቅዱስ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው። ታሪኩም እውነት ነው። ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህም ምግብ፣ የምትደሰትበትም መጽናኛ አለው። በሕይወትህ ሳለህ ተሰጥቶሃል። በፍርድ ቀንም ይከፈታል። ለዘላለምም ይታወሳል። ከፍተኛውን ኃላፊነት ያስከትላል። ለታላቅ አገልግሎትም ዋጋ ይሰጣል። ቅዱስ ትእዛዛቱን የሚያቃልሉትን ሁሉ ይኮንናል።
በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሬዎችን ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባሕርን ዓሦችና የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ መብል የሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘጸአት ምዕራፍ 1 ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ።
እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ፣ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲህ ያደረጋችሁ? ወንዶችን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያንን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል። ኦሪት ዘሌዋውያን ምዕራፍ 1። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፈዋል፣ በየብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቆረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡበታል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቆርጠዋል። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆለምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል። በክንፎቹም ይቀደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳት ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በቅርብ ቀን መጽሐፍ ቅዱስን በድምፅ በቀጥታ ስርጭት በዩቲዩብ ለእናንተ ለማድረስ ዝግጅታችንን ጨርሰናል።